ተወዳጁና ታዋቂው የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። በብዙ የሚታወቀው በስራዎቹ በማስታወቂያ ስራ፣ በመድረክ ስራው እንዲሁም በፊልም ስራዎች በኢቢኤስ ስራ ይታወቃል። በብዙዎቹ ተወዳጅነትን ያፈራ ታዋቂ ነበር፣ ግን ላይመለስ ለዘላለም ሄዷል። ነጻነት ወርቅነህ ምን ገጥሞት ለዚህ አበቃው? የዛሬ ዓመት አካባቢ እንደታመመ ህመሙን ገልጾ ነበረ። በቅርብ ጊዜም ደግሞ ከወራት በፊት አካባቢ ደህና እንደሆነ ተናግሯል። ታዲያ ትላንትና ደህና ሆኖ ዛሬ በድንገት ምን አጋጠመው? ነጻነት ወርቅነህ በብዙዎቹ ስራዎቹ ተወዳጅነት ያለው ከህፃናት እስከ አዋቂ የሚወደድ ነው። ኢቢኤስ ላይ ሲሰራ ህፃናቶችን ሲጠይቅ ኢንተርቪው ሲያደርጋቸው የወደፊት አላማና ራዕያችሁ ምንድን ነው እያለ ህፃናቶችን ይጠይቅ ነበረ። ህፃናቶችም ደግሞ በሱ በጣም ደስ ብሏቸው ስቀው ተደስተው በሰላም የተጠየቁትን መልሰው ነበር የሚሄዱት። ታዲያ እስከ ቤተሰብ ማመስገን ድረስ በህፃናቶቹ ዙሪያ የሚሰራ በማስታወቂያ ስራው ታዋቂነትን እያፈራ በኪነ ጥበቡ እንዲሁም ደግሞ ቆየት ካሉ ፊልም ስራዎች የሚታወቅ ነው። ነጻነት ወርቅነህ ግን ገና በአሁኑ እድሜ ተለይቷል። ልጆቹና ሚስቱ ኑሯቸውን በአሜሪካ አድርገው እሱ በስራ ጉዳይ በጋራ ስምምነት ተስማምተው በስራ እሱ ሀገር ውስጥ ኢትዮጵያ ውስጥ እንግዲህ እየሰራ ነበረ። ሚስት ደግሞ ልጆቿን ይዛ ኑሯን በአሜሪካ እያደረገች ነበር። ታዲያ ይህ ታታሪ መልካም ታዋቂ ቅን ገርሰውን ምን ገጥሞባት እስከዚህ ድረስ አደረሰባት? ነጻነት ወርቅነህ ተወዳጁ በብዙዎቹ የሚወደደው በህፃናቶቹ በይበልጥና እንዲሁም ደግሞ ሳቂታው ነጻነት በመባል የሚታወቅ ነበር። ግን ኢቢኤሶች ከልባቸው አዝነው ከአሁን በፊት አባታችንን አተናል አስፈው መሸሻን፣ አሁን ደግሞ ጠንካራው አለን ብለን የተመካንበት ወንድማችንን በድንገት አተናል። ለወዳጆች፣ ለዘመድ አዝማድና ለአድናቂዎቹ፣ ለልጆቹ፣ ለባለቤቱ መጽናናቱን እንመኛለን። ለወንድማችን መልካም እግዚአብሔር እንግዲህ በጥሩ በደጋጎቹ ጎን ያስቀምጥልን ሲሉ ሀዘናቸውን ከልብ ገልጸዋል። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ብዛ። እንግዲህ ልብ የሚሰብር የድንገት ሀዘንና ዜና ነው በዛሬው ክፍል ላይ ይዘን የመጣ ነው። አስደንጋጭ ነው። በድንገት እንግዲህ ትላንትና ሲስቅ ሲጫወት እየነበረ ትላንት ወዳ መድረኩን እየመራ በዛሬው ዕለት ደግሞ ወደ ዘላለም ቤቱ እየሄደ ነው። ነጻነት ወርቅነህ በብዙዎቹ ስራዎቹ ታዋቂነትን እያፈራ ሳቂታው ተጫዋች ላይ መድረኩን ሲመራው ያለ ሳቅ እንዴት ተደርጎ በጭራሽ የማይታሰብ ነበር። የሱ ሳቂታ ለተጠያቂዎቹ ብቻ ሳይሆን ለተሰበሰቡት ስቱዲዮ ውስጥ ላሉት በሙሉ ስቀው ዘና ፈታ ብለው ነበር የሚመለሱት ወደ ቤታቸው። መቼ በደረሰ የሱ ፕሮግራም እያሉ በጉጉት የሚጠባበቁት ነበሩ። ታዲያ ነጻነት ምን አይነት በሽታ አጋጥሞት ነው በድንገት እንደዚህ በዚህ እድሜ የልጆቹ ናፍቆት አለ። ትዳሩን አብሮ እንኳን እያልኖረ በስራ ተስማምተውና የስራ ጉዳይ ሆኖ ግን ተለያይተው የሚኖሩ ናቸው። ታዲያ ይህ መልካምና ደግ የዋህ በጣም ተጫዋቹ በድንገት ከዚህ ዓለም ተለይቷል ማለት ነው። ለቤተሰቦቹ እንግዲህ መጽናናቱን ይስጣቸው። ኢቢኤስ ቲቪ እንግዲህ መልካም ሰዎችን እያጡ ነው። አስፈው መሸሻን አጥተዋል። አሁን ደግሞ ነጻነት ወርቅነህን አጡ ማለት ነው። ያው አይኑ የገባ ሰው ብዙ ተመልካች ያለው እንግዲህ እየቆዩ አይደሉም። ምክንያቱም ከአሁን በፊት በድንገት ታምራት ደስታ እና ማዲንጎ አፈወርቅ በድንገት አሁን ደግሞ ነጻነት ከአሁን በፊት ህመሙን ገልጿል። ግን መድረኩን ደግሞ በጥሩ እየሰራ ነበረ።
እንግዲህ ይኸው እግዚአብሔር ብሎ ደግሞ ወልዶ የሄደ ሰው ሞት አይባልም። እንኳን እሱ እንደሱ አይነት ጀግኖች እሱ ብዙ ታሪክ ሰርቶ ስላችሁ ብዙ ስራዎችን የተለያዩ ስራዎችን ሰርቷል ማለት ነው። እንደውም በጣም የሚያስቅ ፊልሞች ነበረ ከነ ማህደረ አሰፋ ጋር የሰራው የማይረሳዎች አሉ ማለት ነው። እንግዲህ ነፍሱን በአጸደ ገነት ያኑረው ነፍስ ይማር እያላችሁ ማለት ነው። የእሱ አድናቂ ያልሆነ እሱን የማያውቀው ሰው የለምና ነፍሱን ይማር። ለመላው ቤተሰቡ፣ ለልጆቹ፣ ለዘመድ አዝማድና ለአድናቂዎቹ መጽናናቱን ይስጣቸው፣ ነፍሱን ይማር። እንግዲህ መልካምና ጥሩ ሰዎች ያው እየሄዱ ነው። እውነት በዚህ ጊዜ ላይ መልካም ሰዎች ያለ ምክንያት ያለ በድንገት ያለ አንድ ነገር መልካም ሰዎች የምትሏቸው ሰዎች እያጣናቸው ነው። እግዚአብሔር ከድንገተኛ ከእንዲህ አይነት ይሰውረን። ይህ የማንቀርበት የማንኛችንም ጉዟችን ዘላለማዊ ቤታችን በሰማይ ነው። እንግዲህ ነፍስ ይማር ብያለሁ። በጣም የሚያሳዝንና ልብ የሚሰብር ነው። የነጻነት ወርቅነህ አሟሟት ማለት ነው። አስፋው መሸሻም እንደዛ እንደሆነ ልጄን አደራ ብሎ ነበረና እሱም ደግሞ ልጆቹን አደራ ብሎ ነው እንግዲህ የልጆች አባት ነው። ልጆቹን አደራ ብሎ ነው ዋለ ራሴ በል ማለት እንደዚህ ነው። አስፋው በታመመ ጊዜ እሱ አዘኑን ዋጥ አድርጎ አይዞ ወደዚህ መድረክ ትመጣለህ፣ እዚህ ወንበር ላይ አንተ ነህ የምትቀመጥበት ብሎ ነግሮት ነበረ። ግን አልሆነም። ሁለቱም መልካም ሰዎች በህዝብ ዘንድ ተወዳጅነት ያላቸው ሰዎች ሄደዋል ማለት ነው። እንግዲህ ነፍሳቸውን ይማርልን።